ቀን አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ ከጥንት ከመሰረት በነቢያት እንደ አንደበት በብዙ ኅብረ ትንቢት ሲያዝ ሲነገር የመጣ ነው እንጂ ሊቁ ቅዱስ ያሬድ የእመቤታችንን ልደት እንደ ማንኛውም ሰው በልማደ ፍጥረት ሳይሆን በተለየ መልኩ ትንቢት ተነግሮለት ሱባዔ ተቆጥሮለት መሆኑን ሲናገር እግዚኦ ማርያም መንክር ልደትኪ ወፁ ግብርኪ አምደ እሳት ጾርኪ ወልድኪ መድኃኔ ዓለም ዲበ እጽ ተቀነወ ወዘተፄወወ ሕዝበ በደሙ ቤዘወ። አቤቱ ማርያም ሆይ ልደትሽ ድንቅ ነው፣ ሥጋሽም እጹብ ነው። የእሳትን አምድ ተሸከምሽ። ልጅሽ መድኃኔ ዓለም በእንጨት ላይ ተቸነከረ፣ የተማረከውን ሕዝብ በደሙ ገዛ ዋጀ በማለት አድንቆታል ማለት ነው። አድንቆቱን ገልጧታል። ሐና እና ኢያቄም በጥንተ ተፈጥሮ አንድ ወንድ በአንድ ሴት በሚለው ንጹሕ ጋብቻ የኖሩ በእግዚአብሔር ሕግ የሚመሩ በኅብረተሰባቸው ዘንድ የተከበሩ ጻድቃን እንደነበሩ በሥነ ምግባር የታነጹ የሕይወት ታሪካቸው ይናገራል። ይህን በመሰለ የተቀደሰ ሕይወት እየኖሩ ጽድቅ የማይጠይቅ ማንም ያላጣው ከከበረ ትዳር ማግኘት የሚገባቸውን ልጅ ሳያገኙ ብዙ ዘመናትን አስቆጥረዋል። በዚህም ብዙ ተግዳሮትንና መገለልን አስተናግደዋል። በብሉይ ኪዳን ልጅ አለመውለድ ያስገርምና ያሰድብ ስለነበር ኢያቄምና ሐና ብዙ መንጓጠጥና ስላቅ ደርሶባቸዋል። የሚያቀርቡትን መባ እንኳን ሳይቀር ይመልሱባቸው ነበር። ሆኖ ግን ትዳራቸው እግዚአብሔር ያልተለየው ሰላማዊ በመሆኑና ትዳራቸውን ለራሱ ዓላማ ይጠብቀው ስለነበር በጊዜው ጊዜ የማንም ጋብቻ ሊያስገኛት ያልቻለና የማይችል የነበረች ልጅ አስረከባቸው። ክብር ምስጋና ይግባው። ምክንያቱም ሌሎች ቢወልዱ ሰውን የሚወልዱ ልጆችን ነው። እነርሱ ግን ፈጣሪያቸውን የወለደች ልጅ ወልደዋልና የፈጣሪያቸውን እናት ስለወለዱ የፈጣሪያቸው አያት ለመባል በቅተዋል። ትዳርንና የቤተሰብ መምሪያውን ባለቤቱ እግዚአብሔር ሲመራውና ሲቆጣጠረው ውጤቱ ምን እንደሚመስል ከዚህ ትዳር መማር ይቻላል ወይም እንማራለን። ሐናና ኢያቄም ልጅ በማጣት ምክንያት ለደቂቃ ወይም ልባቸው ሳይታወክ ፍቅራቸው ሳይሻክር ሰላማቸው ሳይደፈርስ ቀና ጎዳናቸውን ሳይለቁ ከእግዚአብሔር ሳይርቁ በጾም በጸሎት በትህርምት በምህላ ተግተው ስለኖሩ የሁላችንም ተስፋ የሆነች ልጅን ሰጣቸው። ክብር ምስጋና ይግባው። ይህንን ምስጢር ሊቃውንት ሐናና ኢያቄም ለእግዚአብሔር የ3 ዓመት ሕፃን ቢሰጡት አብዝቶ መስጠት
ልማዱ የሆነ ቸሩ መድኃኔ ዓለም ደግሞ የዓለም እናት አድርጎ ሰጣቸው። ጥቂት ሰጥቶ አበርክቶ መቀበል ማለት እንደዚህ ነው ማለት ነው። ሊቃውንት ያደንቃሉ። ልጅን ለመውለድ ከመቸኮል ለባለ ንብረቱ በንጹሕ ሕሊና ለመንገር መቸኮል ይገባል። ይህ ከሆነ ለራስም ሆነ ለሀገር የሚጠቅም ትውልድ ይገኛል ማለት ነው። ቅድስት ሐናና ቅዱስ ኢያቄም የወለዷት ልጅ ለእነርሱ ብቻ ሳትሆን ለዓለም ሁሉ የምትጠቅም ሆናለች። ለዚህ ነው ሊቁ ቅዱስ ያሬድ ሐና ወኢያቄም ወለዱ ሰማየ ሰማይኒ አስረቀት ፀሐየ። ሐናና ኢያቄም ሰማይን ወለዱ፣ ሰማይ ደግሞ ፀሐይን ወለደች በማለት ይመሰክራል ማለት ነው። ሌላው የእመቤታችን ልደት አከባበር ነው። የእመቤታችን ልደት አከባበር ይችን አይተን እንጨርሳለን። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድህነት ቃል ኪዳን ገባለት። ቃል ኪዳኑ ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነችውን የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረውን ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሔዋን ሁሉ እናት ብሎ ሰየማት። ዘፍጥረት 3:20 ላይ ዳግማዊ አዳም ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሔዋን ምእመናን ሁሉ እናት አድርጎ ሰጠ። የእመቤታችን ዳግምነቷ ሳትበድል በገነት ለነበረችው ሔዋን ሲሆን በተድላ ከገነት ለተሰደደችው ሔዋን ደግሞ ቤዛዋ ናት። ይህን የከበረ ምስጢር የማይረዳ ሰው እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የኢየሱስ ክርስቶስ ቃል ተቀብለን የሔዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድ ወደ እርሷ እናንጋጥጣለን። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ውስጥ የምንገኝ ምዕመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የእመቤታችንን የቅድስት ድንግል ማርያም የልደት በዓል ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ እኔስ ጫማውን ልሸከም የማልችል ነኝ ብሎ የመሰከረለትን ጌታ የምታስገኝ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የነቢያቱ ትንቢት የተፈጸመበት፣ በነቢያት የታየው ራእይ በገሃድ የተከናወነበት፣ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ወይም ለሔዋን ሁሉ ታላቅ የደስታ ቀን ነው። የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነፍሳተ ወጻድቃነ
ነቢያተ ወጻድቃነ አማን ተወልደት እመብርሃን። ልብ በሉ። ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። ነቢያትንና ጻድቃንን ትቤዥ ዘንድ ከኢያቄምና ከሐና ስለተወለደችው ስለ ማርያም ልደት ዛሬ ደስታ ሆነ፣ የብርሃን እናት በእውነት ተወለደች በማለት ቅዱስ ያሬድ ይመሰክራል፣ ያመሰግናል፣ ያመሰጥናል። የእመቤታችንን ልደት በማክበራችን የወንጌልን ዓላማ እንዳፋለስን በመቁጠር ይተቹናል አንዳንድ ሰዎች። እውነታው ግን ይህ የወንጌልን ዓላማ ማፋለስ ሳይሆን መተርጎም ማለት ነው። መተርጎም ማለት ነው። መተርጎም እንደሆነ መጽሐፍ ቅዱስ ይነግረናል። እንኳን ምድራውያን ቀርቶ ሰማያውያን መላእክትም በንጽህናዋ በቅድስናዋ ተደንቀው እህታችን ነያ እህትነ ወደኛ ይላሉ። እህታችን ነይ ወደኛ ይላሉ። እንኳን ተወለድሽልን እያሉ ልደቷን ያከብራሉ። በዘመናችን ያሉ የሰዎች ልጆች በታላቅ በድምቀት በደስታ የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተ ክርስቲያን 3 የልደት በዓላትን በልዩ ሁኔታ ታከብራለች። የመጀመሪያው የፈጣሪዋን የክርስቶስን ልደት ሲሆን፣ ሁለተኛው የእመቤታችንን የቅድስት ድንግል ማርያምን ልደት፣ ሦስተኛው ወብዙሃን ይትፌሱ በልደቱ በመወለዱ ብዙዎች ደስ ይላቸዋል የተባለለት ስሙ ራሱ ደስታ የሆነ ቅዱስ ዮሐንስ መጥምቅ የተወለደበት የልደት በዓል ታከብራለች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ድብደባ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ዛሬ በኢትዮጵያ ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በእንደዚያ እንግዲህ መርዝ በመመረዝ መንፈሳዊ በዓላትን ከመንፈሳዊ በዓላት አንዱ የግንቦት ልደታ የእመቤታችን ልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ለአድባር ለአውግር ነው ቆሌውን ለመለመን ነው እያሉ ለማያውቁት ባዕድ አምልኮ ንፍሮ የሚበትኑ፣ ቡናና አረቄ የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እነዚህ በእርግጥም ጣዖት አምላኪዎች ናቸው። ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ስራቸውን ልንጸየፍ ይገባል ማለት ነው። ስለሆነም ከእንደዚህ አይነቱ ባዕድ አምልኮ በመለየት
ይህንን ታላቅ በዓል በመንፈሳዊ ምስጢር በተግባርና በተረዳ ነገር ልናከብረው ይገባል ማለት ነው። ቅድስት ቤተ ክርስቲያን በሰራችልን ስርዓት መሰረት በቀናች በጸናች በነጻች በተዋሕዶ እምነት ሆነን አምላካችንን ብቻ እያመለክን የድህነታችን ምክንያት የሆነች እመቤታችንን እያመሰገን ልናከብረው ይገባል። ከከተማ ውጭ የመወለዷ ዋናው ምስጢር የመናንያን ምሳሌ ለመሆን ነው። እመቤታችን ከዚህ ዓለም ጣዕም ተሳትፎ የሌላት፣ ስጋዊ ግብር ያልነካት፣ ዓለማዊ ምኞት ያልደረሰባት ፍጽምት መናኝ ሆና የምትኖር ብቸኛ ፍጥረት እንደሆነች በልደቷ ሊያስተምረን ከሰው ገለል ባለ ተራራ ተወለደች። ሁለተኛው ምስጢር ለልጇ ምሳሌ ለመሆን ነው። የርግብ እናቱ ርግብ እንዲሉ ልጇም የተወለደው በቤት ውጭ በከብቶች በረት ለመወለዱ ማሳያ እንደሆነ እናቱም አስቀድሞ ከከተማ ውጭ የተወለደች መሆኑን እንረዳለን ማለት ነው። እንግዲህ የተከበራችሁ የተወደዳችሁ ልደታችን ነው። እንኳን አደረሳችሁ። በዛሬው ዕለት እመብርሃን ተወለደች። በዛሬው ዕለት የሁላችን እናት ተወለደች። በዛሬው ዕለት ቅድስት ድንግል ማርያም ተወለደች። በዛሬው ዕለት የዓለም መድኃኒት ተወለደች። በዛሬው ዕለት እመቤታችን ቅድስት ድንግል ማርያም ተወለደች። ደስ ይበለን፣ ደስ ይበላችሁ። እንኳን አደረሳችሁ። በዓሉን የበረከት በዓል ያደርግልን። አሜን። ይቆየን። በጣም ቀን አርጋትና አገሬን ጌታ የከፋ ሁሉ የታይበስ